ያልተነበቡ ገጾች በስራ ነው የተገናኘነው። አንድ ጋዜጣ ነበር ሶጃት የሚባል እሱን ጋዜጣ ለማዘጋጀት መጣች። በአጋጣሚ እኔ ደግሞ እዛ ቢሮ ውስጥ ጸሐፊ ነበርኩ። በዛ አጋጣሚ ነው የተገናኘነው። ከዙበይዳ ጋር እንደው ድንገት ነው በሆነ ሰው አማካይነት ነው የተተዋወቅነው። ያው ቤት ያለውበትን አህዋሌን የሚያውቅ ሰው ነው። ያዛ አካባቢ ሱቅ ላይ የሚሰራ ሰውዬ ነው ያስተዋወቀን እና በቃ ከዛ በኋላ መታዘየረችኝ ቤት በሰዓቱ አሞኝ ነበረ እና ሀጀራም ድንገት አሟት እሷም ተኝታ ነበረ። ሀጀራ ማለት የኔ ልጅ ናት፣ የ9 ዓመት ልጅ ናት። አካል ጉዳተኛ ናት፣ ሙሉ አካል ጉዳተኛ ናት። እና በቃ ያለንበትን አህዋል ስታይ በጣም ደነገጠች። ያው ከተነገራት በላይ ነው የሆነባት። ከዙበይዳ ጋር ትውውቃችን ስለ ስራ የሚባል የፌስቡክ ግሩፕ አለ። እዛ ላይ ነው የግል ትውውቅ በደንብ ያደረግነው። መጀመሪያ እንደማንኛውም ሰው ዙበይዳን በተለያዩ የሚዲያ አማራጮች ከማወቅ ውጪ የቅርብ ትውውቅ አልነበረንም። ግን ስለ ስራ ከተመሰረተ በኋላ ስለ ስራን ለመምራት ሰው መሪዎችን ለመምረጥ በምናደርገው ሂደት ነው ትውውቃችን የጀመረው። ከዙበይዳ ጋር የምንተዋወቀው አፍላሃ ወጣቶች እያለን ነው። ተማሪ ቤት ሆነን ሁላችንም የዚህ የጽሁፉ ፍቅር ያላቸው ወጣቶች ብዙ ጊዜ ትምህርት ቤት ውስጥ ሚኒ ሚዲያ የሚል የተቋቋመበት ዘመን ነው። በደንብ ስራዎች የሚሰሩበት ጊዜ ነው። ተማሪዎችን ማንቃት፣ ስነ ጽሁፎችን ከጋዜጣ ከመጽሔት ከሬዲዮ ተሰምቶ ለተማሪዎቹ መልሶ መንገር አይነት ነገር ነበርና ያ እንግዲህ ሁሉንም በዛን ዘመን የነበሩ የዚህ ሙያ ፍቅር ያላቸው ልጆች ወደ ሬዲዮ ጣቢያና ወደ ቴሌቪዥን ጣቢያ መራ። ግን ለገዳዲ ሬዲዮ ጣቢያ የሚባል ወይንም የትምህርት መገናኛ ዘዴዎች ድርጅት ትክክለኛ ስሙ ነው። እኛ ማሰራጫ ጣቢያው ለገዳዲ ስለሆነ በሱ ነው የሚታወቀውና እዛ ድምጻችንን ለመሞከር ሄድን። እነ ዙበይዳ ኦልሬዲ እዛ ደርሰዋል። አንዳንድ ስራዎችን መስራት ጀምረዋል። እዛ ተዋወቅን። ዙበይዳ እንግዲህ ከቤታችን ያው ብቸኛ ሴት ናት። ታላቅ ነች። እኔ አንድ ታላቅ ናት። ከ5 ወንዶች መሀል የተገኘች ብርቅዬ እህታችን ናት። ስትቆጣንም ስታዘንም ምን ስንልም ብቸኛ ስለሆነች ከሌ ትሻላለች ብለን የምናወዳድራት ያልሆነች ጥሩ እህታችን ናት። በልጅነታችን እንግዲህ አብረን ተጫውተን ተላፍተን ብለን ያደግን እህታችን ናት። ይሄ መደበኛ ጋዜጣ ነበረ እና አዘጋጅ ነበረች። ከፍተኛ አስተዋጽኦ ነበረው በወቅቱ ለነበረው ጉዳይ። እስከ ገጠር ድረስ የተለያዩ ክፍለ ሀገሮች ስልጤው አለ የሚባልበት ቦታ ይዳረስ ነበር። ስለዚህ ከአፍላፍ ማስታወቂያ ወይም ከአፍላፍ ንግግር የበለጠ ጥሩ አስተዋጽኦ ያደርግ ነበር በሰዓቱ። ወንዶች መካከል ነው ያለችው። 2 ታላላቆች አሉ። ታናናሾቿ 3 ነበሩ። ያው ከነሱ ጋራ ስትጫወት እንትን ስትል ያው ብቸኛ ስለነበረችም ብርቅዬ ነበረች። ጥሩ ልጅ ናት። የድሮ ልጆች ደግሞ ጥሩ ልጆች ናቸው እኮ። ይሄን እንደዚህ ይሆንብኛል እንዲሆንብኛል ብለው ስጋት የለም። እንዳሁኑ አይደለም። ጥሩ ልጅ ነበረች እና እኛም ልጆቻችን እንዲህ ዝም ብለን የምንለቅ ሰዎች አልነበርንም። ተቆጣጣሪና አለ እና ደግሞ ጥሩ ልጅ ናት። ከዛ በቃ ስራ እንደምሰራ ምናምን ጠየቀችኝ። ያው በሰዓቱ ከባድ ቢሆንም ለኔ ያው ግን ከቤት መውጣትና እንደዚህ እንቅስቃሴ ማድረግ ስለምፈልግ እሞክራለሁ አልኳትኝ። ከዛ ምንድነው መሞከር የምትችው ስትለኝ ያው እዝነት ላይ ሆኜ ባልትና እሰራለሁ እዛ ተደራጅቼ ማለት ነው። ያው ያኛውም አጋጣሚ ስላለ ጎን ለጎን ሰፈር ውስጥ እንደ ጉሊት ነገር ከተመቻቸልኝ
እሱን መስራት እችላለሁ ብዬ ነገርኳት። ያው ብዙም አቅም ስለማይፈልግ ያው ጓደኞቼም እዛ ስለሚሰሩ ያው ያግዙኛል የሚለውን ነገር ከመገንዘብ እሱን እጀምራለሁ አልኳት። ከዛ በቃ ያንን ኢንፎርሜሽን ከወሰደች በኋላ ከ15 ቀን በኋላ በድጋሚ መታዘየረችኝ። ፎርም የሚሞላ ነበረ። ያንን ፎርም ሞላሁላትና 10,000 ብር ሰጠችኝ ለመነሳሻ ማለት ነው። እና ወላሂ አልহামዱሊላህ ያው በሰዓቱ ምንም አይነት ስራ አልሰራም ነበረ። ያው የእዝነቱን ነው እንጂ ማለት ነው። ግን ያው እንድነሳሳ ሰበብ ሆነኝ አልহামዱሊላህ። ስለ ስራ ማለት ፌስቡክ ላይ ያለ የቢዝነስ ኮሚኒቲ ወይም የንግድ ማህበረሰብን ሰብስቦ የሚይዝ የፌስቡክ ግሩፕ ነው። አመሰራረቱ በሁሉም ፕሮፌሽኖች ማለት ይቻላል እኛ ሀገር በተለይ ከዚህ ከሲቪል ሰርቫንት ጋር የሚገናኙት አብዛኞቹ የማህበር አላቸው፣ የራሳቸው ኮሚኒቲ አላቸው። በዛ ኮሚኒቲ መሰረት እርስ በእርስ ትውውቅ፣ ትብብርና የተለያዩ መደጋገፎችን ያደርጋሉ። በቢዝነስ ላይ ያሉ ሰዎች ግን በብዛት ንጥል ያለ አልፎ አልፎ በአንዳንድ ዘርፎች ከሚደረጉ ኮሚኒቲዎች ውጪ ሁሉንም ሰብስቦ የሚይዝ ኮሚኒቲ የለም። በተለይ ደግሞ አሁን በምንገኝበት በዚህ በዲጂታል ዘመን ደግሞ ዲጂታል ሚዲያውን ተጠቅሞ እንደዚህ ወጥ የሆነ የቢዝነስ ኮሚኒቲ የለምና ያንን ለመመስረት ታስቦ የተመሰረተ ነው። መሰራረቱ መነሻ 2 ሰዎች ቢሆኑም ግን አሁን ግን ከ260,000 በላይ አባላት አሉት። እዛ ግሩፕ ላይ የተለያዩ አይነት የገስቶች እንግዶችን እየጋበዝን በወቅታዊ በሆኑ የቢዝነስ ጉዳዮች ላይ ማብራሪያዎችን የሚሰጡ ባለሙያዎችን እየጋበዝን ፕሮግራሞችን እናቀርባለን። ሰዎች በነፃ ምርቶቻቸውን ያስተዋውቃሉ እና ዘርፈ ብዙ ስራዎችን ይሰራል። እዛ ግሩፕ ላይ ነው ስለ ስራ ሲመሰረት ያው አስተዳዳሪ ይፈልጋልና ይህንን ፕሮግራም የሚያስተዳድሩት እነማን ይሁኑ በሚለው ዙሪያ ላይ ነው ከዙቤዳ ጋር ትውውቅ የጀመርነው ማለት ነው። እኔና ዙቤዳ ከልጅነት ጀምሮ በሙያው ውስጥ እስካሁን ዘልቀን ያለን ሰዎች ነን። እንግዲህ ዙቦ ባህሪዋ የሚገርም ነው። ምንድነው በጣም የሚያስደንቁኝ ነገሮች አሏት። ለራሷ በጣም ጊዜ የምትሰጥ አይነት ሴት ናት። ስራዎቿን ትሰራለች። እንግዲህ በሳምንት የምንገናኝባቸው ጊዜያቶች ትንሽም ቢሆኑ ተማሪዎች ነን፣ በቂ ገንዘብ የለንም። ስለዚህ ረዥሙን መንገድ በእግራችን ነው የምንሄደው ሁላችንም። ያንን ሰርታ እንደገና ወደ ቤት ሄዳ ደግሞ እናቷን የምታግዝ ናት። ከዛ በኋላ ተመልሳ ደግሞ ስነ ጽሁፎቹን የምትሰራ ልጅ ናት። ለራሷ ጊዜዋን እንዴት አብቃቅታ እንደምትጠቀምበት ያስደንቀኝ ነበር በዛን ጊዜ። እንግዲህ ያኛው ትውልድ ማለት እችላለሁ የኛ ትውልድ እንደዚህኛው ትውልድ ሁሉን ነገር ተወት የሚያደርግ አይደለም። የቤት ስራም ይሰራል፣ እንደገና የውጭ ስራውንም ይሰራል፣ የራሱንም ህይወት ለማሻሻል ይማራል። እንደዚህ አይነት ነገሮች ነበሩና እሷ አንዷ ናት በዚህ ዘርፍ ውስጥ። ትምህርት አምባ የሚባለው ፕሮግራም ሁላችንንም አንድ ላይ የሚይዝ ነው። በትምህርት ዙሪያ ፕሮግራሞችን ይሰራል፣ በዛውም መዝናኛ ፕሮግራሞችንም ይሰራል እና እዛ ላይ ብዙዎቻችን እንሳተፋለን ከዙቤዳ ጋር። እኔ ያለው ገበየው ዘሩ አለ፣ ሰብለ ደቻሳ የምትባላለች፣ እንግዲህ ዮሴፍ፣ በኋላ ደግሞ ተራመድ፣ እንዲህ የነ ስመኝ ግዛው፣ አለም ፀሐይ እንዲህ የሚባሉ ልጆች እዛ ቦታ ላይ የኛ ባች ነው። ከኛ በፊት የነበሩ አሉ። አሁን የኢቲቪ ዜና አንባቢ ሆነዋል። እነ ተመስገን በየነ አክቹአሊ እሱ ከኛ በኋላ ነው። ብዙም አልሰራም እሱ። አሁን ደግሞ ሰለሞን ጦመልሳን የሚባል መጥቷል። ከአዲስ አበባ ቲቪ ወደ ኢትዮጵያ ቲቪ የመጣ አለ። እሱም እኛው ጋር ነው። ከኛው ጋር የተወሰነ ደረጃ ይበልጠናል፣ ግን እኛው ሰርክል ውስጥ ያሉ ሰዎች ናቸው። እና ለገዳዲ የሚያስደንቀው ምንድን ነው መሰላችሁ? ትልልቅ የሚባሉ አሁን በሙያው ላይ ያሉ ሰዎች እዛ ሰርተው ያለፉ ናቸው። ቤት እንግዲህ አስተዳደጋችን እናታችን ያው ወንዶችንም ሴቶችንም እኩል አድርጋ የማሳደግ ባህሪ አላት። ቤት ውስጥም የስራ ድርሻ ሲሰጠንም ሲለን እሷ ሴት ስለሆነች ጫና አይበዛባትም። እኛ ወንድ ስለሆነን ትንሽ አይደረግም። ያው ከትምህርት ቤት ከመጣን በኋላ ብዙውን ስራ የምታዘን ያው እሷ ነች። ታላቅም ሴትም ስለሆነች ከሌ ይሄን አድርግ አንተ ይሄን አድርግ ምናምን የሚለውን
እና ጥሩ እህታችን ናት። በጥሩ ሁኔታ ነው አብረን በልጅነትን ያሳለፍነው አልሐምዱሊላህ። ይገርማል የነበርነው በዛ ሰዓት ሁለታችን ሴቶች፣ በብዛት ወንዶች ነበሩ የነበሩት እዛ ቦታ ላይ። በቃ ከጓደኝነት ተሸጋግሮ ወደ እህትነትም መጣ። ቤተሰብ ለቤተሰብም ተዋወቀን። በቃ ቀጠለ። ስቲል አሁን ወደ 20 ምናምን አመት አካባቢ ይሆናል። ጥሩ ቤተሰባዊ ግንኙነት አለን። ከወንድሞቿ ትማራለች፣ እንደማንም ሰው ትመጣለች፣ ያው ትሰራለች። የቤት ስራ ማለት ወንዱም ይሰራል፣ ሴቱም ይሰራል። ቡና ተራላቸው የሚያፈሉበት። እሷ እንጀራ ከጋገረች ቤት የሚጠርግ አንድ አለ፣ እቃ የሚያጥባ አንድ አለ። እና እኔ ሴት ስለሆነች እሷን ማጨማለቅም ሳይሆን ጫናም የለባትም። ምክንያቱም እኔ ገጠርም ብወለድ ማስተማር ፈልግ ነበር። በአጭሩ አሁን እኛ ትውውቃችን ስለ ስራ ላይ ከተዋወቅን በኋላና ፐርሰናሊ በደንብ ከተዋወቅን በኋላ መግለጽ በሚቻል መልኩ ስለ ስራ ማለት ዙበይዳ ነች ማለት ይቻላል። ምክንያቱም እዛ ውስጥ ካለነው ከስድስታችን ውስጥ በእድሜም እንደዚሁም ደግሞ በስራ ልምድም ባላትም ደግሞ እውቅና ከሁላችንም የምትሻለው እሷ ነች። ግን ግሩፑን ደግሞ እስካሁን ድረስ 3 ዓመት በጣም ከባድ ጊዜ ነው። ምክንያቱም በየቀኑ የሚሰራ ስራ ነው። ሁለተኛ ደግሞ የራሱ የሆነ ገቢ ኖሮት እንዲህ በጥቅም ጋር የተሳሰረም አይደለም። ሰዎች ብቻ በየትኛውም አካባቢ ያሉ ግን ሚዲያ ላይ ተሳታፊ የሆኑ ሰዎች ምርቶቻቸውን፣ ስራዎቻቸውን፣ አገልግሎቶቻቸውን እንዲሁም ደግሞ ማማከር የሚፈልጉትም ኔትወርክ የሚፈጥሩበት ቦታ ነውና ያንን በየጊዜው እየተከታተሉ መሄድ በጣም አድካሚ ነው። ከዛ አኳያ እሷ ከኛ ጋር ዝቅ ብላ በመስራቷ አንደኛ፣ ሁለተኛ ደግሞ እኛንም ሼፕ በማድረግ በመቅረጽ በኩል አይተኬ ሚና አላት እስካሁንም ድረስ ማለት ነው። በአጭሩ እስካሁንም የዘለቅ ነው። የእሷ መኖር ትልቅ ፋይዳ አለው። እንግዲህ ለገዳዲ ሬዲዮ ጣቢያ አሁን ዲጂታል የሆነው የሚዲያ ተቋም አይነት አልነበረም። በዛን ወቅት ሪል ቴፕ የሚባል ነገር አለ እና ሪል ቴፑ ላይ ነው ድምፅ የሚቀረጸው እና ስትሳሳት እድሉ ካለ ደግመህ ትሰራለህ። እድሉ ከሌለ ግን እንደገና ትሰራውና እየተቆረጠ እየተጣበቀ ልክ ኦዲዮ ቴፕ እንደምንለው እንደሱ በጀርባው ፕላስተር እየተጣበቀ የሚሄድ ሪል ነው። ሪል ቴፕ ይባላል እና የእሱ አይነት ነው። ስለዚህ ብዙ ስራ ይጠይቃል። ብዙ ስራ ደግሞ ጠየቀ ማለት እዛ ውስጥ ያሉት ቴክኒሻኖች አይታገሱም። ስለዚህ የሚሰጡንን ወይንም ይዘን የሄድናቸውን ጽሁፎች በደንብ ሪሄርስ እናደርጋቸዋለን። በደንብ ነው ሪሄርስ የምናደርገው። ሪሄርስ ካደረግነው አንሳሳትም። አልተሳሳትንም ማለት ተቀባይነታችን ይጨምራል ማለት ነው። ስለዚህ ብዙ ስራዎች ነው ያሉት። እንደ ጥናት በለው ታጠናለህ። ከዛ ስታነበው ጽሁፎቹ ቤተሰባዊ ይሆናሉ፣ የምታውቃቸው ይሆናሉ እና ብዙ አትሳሳትም። ስለዚህ ለኤዲተሮቹ ብዙ አያስቸግርም። እንደውም ብዙ በማንበብ ምን የለመድኩት እንደውም ከሷ ነው። አንዳንድ ጽሁፎችን ስጽፍ አሁንም ቢሆን የሆነ ነገር ላይ ስጽፍ ቶሎ ኮሜንት የምሰጠው እኔ ነኝ። ከዛ ካለኝ ከልጅነት ከተከተልኩት አንጻር ማንኛውም ሶሻል ሚዲያ ላይ ስጽፍ እንትን ካለኩኝ ቶሎ ብዬ መልሶችን ወይም አስተያየት የምሰጠው ከዛ ጊዜ ከልጅነት ጀምሮ እኔ በጣም ቅርብ ሆኜ ጽሁፎቷን ከታተልላት ነበር። ይሄን ጊዜ መቼ ይሄን ጊዜ እንደጀመረች ወይም ፍላጎቷ እንደነበረ በእርግጥ በደንብ ላላውቅ እችላለሁ። ግን እንደሚመስለኝ ተጽዕኖ ያሳደረባት በአብዛኛው በጋዜጠኝነት የተለያዩ እንትኖችን ለጽሁፍ ስትሄድ የምታገኛቸው ሰዎች የችግር ያደላ ያሉ ልጆችን ስታይ ምናምን ወደ ገጠርም አንዳንዴ ትሄዳለች እና እንደውም አንዳንዴ ገጠር ሄዳ የጻፈችውን ጽሁፍ በጣም አስታውሳለሁ። ሴቶች ምን ያህል ተቸግረው ልጅ ተሸክመው ገበያ ሄደው ምናምን የሚሰሩትን ስራዎች አይታ የጻፈችውን ጽሁፍና ያነበበችውን እኔ በደንብ አስታውሳለሁ። እና እነዛ ነገሮች እየተጽዕኖ እያሳደሩባት በውስጧ ያን ነገር ለመርዳት አንድ እርምጃ የወሰዳት ይመስለኛል በወቅቱ ያየቻቸው ነገሮች። እና ዙበይዳ ያሳለፍነው ብዙ ነገር አለ። አሁን ከዛ ከስራችን ብነግርህ
በአንድ ወቅት ትልቅ ስብሰባ ነበር አልቾ ሪሮ የሚባል ቦታ ላይ እና ሁለታችንም የአዲስ አበባ ልጆች ነን። እኔ ገጠር አይቼ አላቅም እና በሰዓቱ ሄድን። ኮንትራት ተይዞ ነው ከዚህ ተነስተን የወጣ ነው። ኮንትራት መኪና ተይዞ ነበረ። አሁን ስሙን አላስታውሰውም። የደረስንበት ቦታ ዳገት ነው። መኪናው አዞረ። በቃ ከዚህ በላይ አልሄድም ብሎ ያንን ዳገት መንገድ እየተጠረገ ነበረ። ይሄ ምንድነው ሲኖ ነው የሚባል ከኋላ ተጨናና ሄድ እንደ አፈር ማለት ነው። ለዛውም ተባብረውን ሰዎቹ እኛን አይተው አዝነው፣ ምክንያቱም ታውቃለህ በቃ ስታየን ራሱ ምንም ከአዲስ አበባ እንዳልወጣን እናስታውቃለን። እና እሱን ጊዜ አረሳው። ብዙ ለፋን። እንደገና ወርደን የስንት ሰዓት የእግር መንገድ ኤክስፔክት የሚደረገው ስብሰባ ነበር፣ ትልቅ ስብሰባ። ጠዋት እንድንገባ ነበር። ወደ መግሪብ ነው የደረስነው። ጋዜጠኝነት ምን እንደሆነ አላቀው። እኔ ተምራ በቃ ደህና ቦታ ዩኒቨርሲቲ ተምራ ደህና ቦታ እንድትቀመጥ ነው የኔም ፍላጎት እንደ ወንዶቹ ማለት ነው። እና ይሄ ነገር እንትኑን አላቀው። እሷ መርቷት ነው በቃ። ግን ደፋር ናት እንደ ወንዶቹ። እንደውም ወንዳ ወንድ ነሽ የሚላት ሰውዬ ነበረ እና ደፋር ናት። በምንም ነገር እንትን አትልም። እንደውም አንድ ጊዜ በጣም ይገርምሃል እማዬ አለችኝ፣ አቤት እኔ ወንዶቹ እኮ ሌሎቹን ያበሽቃሉ ሴቶቹን፣ እኔ ሴት አልመስላቸውም እንዴ እያልኩ ራሴ የምጠይቅበት ሰዓት አለ እያለች። ምንም አብሽቆኝ አያውቅም አለች። ሰው ወንዶች ማለት ነው። እና በቃ ወንዳ ወንድ ናት። ስትሄድም አረማመዷም ደፋር ናት፣ እንትን ናት። እና እንደዛ ብላኛለች። እኔ ደግሞ ደስ አለኝ። ዙበይዳ ያው መግለጽ ራሱ ይከብዳል። እንደ እናትም እናት ናት፣ እንደ እህትም እህት ናት። እንደ ማንኛውም አዛኝ ደግሞ ሩህሩህ ናት በጣም። እና ፊቷ መቼም ለሰው አይኮሳተርም። ሁሌ ታዳምጣለች። ያው ማድረግ ባትችል እንኳን ቢያንስ ሐሳብህን ትረዳሃለች፣ ታዳምጣለች። ካልሆነ ያው ቀጠሮ ትሰጣለች። የማትችል ነገር ከሆነ ያው ብቻዋን አይደለም የምትሰራው፣ ግሩፕ አሏት። ያው እነዛ ግሩፖቿን አማክራ ነው ለውሳኔ የምትደርሰው ማለት ነው። የበጎ አድራጎት ስራዎች ከውስጥ ፓሽኔት ሆነን የምንሰራውና በአጋጣሚ የምንሰራው በጣም ልዩነት አለው። ዙበይዳ በዚህ በኩል በደንብ ፍላጎቱ ኖራት ፓሽኔት ሆና የምትሰራው ስራ ስለሆነ ተጨባጭ ለውጦችንም ማየት ይቻላል። ምክንያቱም ከልባዊ አዘኔታ ጋር የተገናኘ ነገር ስለሆነ ማለት ነው። የኛም አሁን ይሄ እንደ ስለ ስራ እንደ በጎ አድራጎት እንኳን ባንወስደው ግን በጣም ዘልቆ ለመሄድ ልብህን በደንብ አንጽተህ የምትሰራው ካልሆነ በስተቀር ለረጅም ያህል ጊዜ በዚህ ያህል ኮሚትድ ሆኖ መስራት ከባድ ነው። ስለዚህ በዛ በኩል ዙበይዳ በደንብ ጥሩ ፓሽኔት ሆና በፍላጎቷ ያለ ግፊት የምትሰራው ስራ ነው ማለት ይቻላል። ለገዳዲ ሁሉም አይነት ሰው የሚመጣበት ነው። ትልልቅ የምትለው የአገሪቱ ትልልቅ ጸሐፊዎች በቦታው ይመጡ ነበረ። የምናውቀውን በዚህ ትውልድ ኃይሉ ጸጋዬ የሚባል ተውኔት ላይ የሚሰራ የሬዲዮ ድራማዎች የሚጽፍ ትልቅ ጸሐፊ አለ። ለገዳዲ ሬዲዮ ይመጣ ነበር። እሸቴ አሰፋ ይባላል። አሁን እሸቴ ጃንሜዳ ያኔ እሸቴ ከጃንሜዳ ነው የሚለው። እሸቴ አሰፋ አሁን ሸገር ሬዲዮ ላይ መቆያ ፕሮግራምን የሚሰራ ሰው። እንግዲህ አሁን እነዚህ ሰዎች የኛ ታላላቆች ናቸው። ለገዳዲ ያላፈራቸው ሰዎች የሉ። ወደ ውጭ ወጥተው ደግሞ ትልልቅ ሚዲያ ላይ የሚሰሩ ሰዎች አሉ። አሁን ጀርመን ሬዲዮ ላይ ሸዋዬ ለገሰ የምትባላለች። ጀርመን ላይ እንደዚሁ አሜሪካ ሬዲዮ ላይ አሁን ባይኖርም ጽዮን ግርማ የምትባላለች፣ አሉላ የሚባል እነዚህ በጣም ትልልቅ ስራ የሰሩ ኢሳያስ ልሳኑ የሚባል ትልልቅ ጽሁፎችን ይጽፍ ነበር። አሁንም አምደኛ ነበር። አይ ቲንክ አሜሪካ ራዲዮ ላይ የሚሰሩ ሰዎችን ያፈራ ተቋም ነው እና ትልቅ ተቋም ነው። ያ ተቋም ብዙ አልተዘከረም። ለምን ብዙ ትኩረት እንዳልተሰጠበት አላውቅም እንጂ በጣም ትልልቅ ሰዎችን ያፈራ ነው። እኔና ዙቤዳንም ጨምሮ ያፈራ ነው። አሁን ዙቤዳ የሚገርምህ በሁለቱም ወገን የምትታወቅ ናት። እሷ በሁለቱም
በዚህኛው ያው ግልጽ ነው። አይ ቲንክ በዚህ በሙስሊሙ ማህበረሰብ አርአያ የምትሆን ሴት ናት። በክርስቲያኑ ማህበረሰብ አርአያ የምትሆን ሴት ናት። ስራዎቿ ሚዲያ ላይ ብቻ የተወሰኑ አይደሉም። አሁን ትልቅ ልሰራው አይደለም ሳስበው የሚከብደኝ ስራ እየሰራች ትገኛለች። ስፔሻሊ አካል ጉዳተኛ ልጆች ያሏቸው እናቶችን ለመርዳት የምታደርገው ጥረት በጣም 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 ትልቅ ትዕግስት የሚጠይቅና ትልቅ ትጋት የሚጠይቅ ስራ ነው። እሱን እየሰራች ነው ያለችው። እንግዲህ እግዚአብሔር ይርዳት። ብዙ ነው። አንዳንዴ ጽሁፏን የምትለማመድበትም እኔ ላይ ነው። ታናሽ ስለሆንኩ ያው ስታነብም ስትልም እንድከታተላት እና እስቲ ቁጭ በል አዳምጥ እንትን አነባበቧን ወይም እንትኗን ጽሁፏን ምናምን እንትን በማድረግ ብዙ ጊዜ እኔን ነው የምታስቀምጠኝና ወደ ውጭም ስትሄድ አሁን ማስታወቂያ ሚኒስቴር ምናምን ገና የጀመረች ጊዜ ትምህርት በሬዲዮ ምናምን የጀመረች ጊዜ ስትሄድ እኔን ነበር ይዛ የምትሄደውና ብዙ ፕራክቲሷን እንደውም እኔ ላይ ነው ያደረገችው። ጽሁፎቿን ምናምን ስታነብም እኔም ማነብ ተከታትዬ አነባለሁኝም ታነብልኛለች። ጥሩ ነበር። የልጅነት ትግሏ በጣም ጠንካራ ናት። በጣም ጥንካሬዋ ነው እኔ የማደንቀው። ከትምህርት በኋላ ብዙ ጊዜ መጫወት እናበዛለን። እሷ ደግሞ ትምህርት በኋላ ብዙ ጊዜ ማንበብ ትወዳለች፣ የሆነ ነገሮችን መጻፍ ትወዳለች። በልጅነት ያ ነገር ነው በጣም ትዝ የሚለን። እንግዲህ አንዳንዴ መጫወት እየፈለኩም ናቁጭ በልና አዳምጥም ልትባል ትችላለህ። ያው ታዳምጣለህ ጽሁፎችን። እዛ ነው ያለው ሁኔታ የነበረው። የምወደው አሁን እኔ ራሴ ብሰራ ደስ የሚለኝ ነገር በጎ አድራጎት ነገር ላይ መስራት እኔም እወዳለሁ። ነገሮች ቢመቻቸው እሱ ስራ ላይ ብሰራ ነፍሴ የምታርፍ ይመስለኛል፣ ደስ ይለኛል። እሱ ላይ ተጽዕኖ አድርጋብኛለች። የምታየውን እዛ የሚያጋጥማትን ያው ይሄ ሙዙበይዳ የሚለውን የበጎ አድራጎት የጀመረችው በስራዋ ምክንያት ነው አይደል? የህፃናትና የእናቶችና የህፃናት የሚል ፕሮግራም አላት። እሱን ልትሰራ በሄደችበት ነው የምታየው ነገር ነው ወደዚያ ያመጣት። ስለዚህ እሱን ስራዋን ወድላታለሁም። ብዙም ሰዓት እሱን ታወራልኛለች እና እኔም እሱ እንደዚህ አይነት ነገር ላይ ብሰራ ደስተኛ ነኝ። ተጽዕኖ የፈጠረችብኝ ኮስተር ብላ ነው የምትሄደው እና ለዓላማዋ ነው የምታስበውም የምትሄደውም የተነሳችበትም ቦታ ነው እንትን የምትለው። እንደ ሴቶች እንትን አትልም። ይሄም ነው መሰለኝ አንድም ይሄንን ሙያ እንድትገባ ያደረጋት እና ደፋር ናት። እና ደስ የሚልህ ነገር ቢኖር በቃ በቆመችበት ዓላማ ተግባራዊ ታደርጋለች። ደስ ይለኛል። እኔም የመጀመሪያ እኔ እንደዚህ ይሆናል ብዬ አልልኩም። እኔን ያው ጋዜጠኝነቱን ትገፋበታለች ብዬ አላልኩም። እንደው አላህ ነው የመራት በቃ። እና ያሰበችውም ያሰብኩትም ነበረ ትላለች እሷ። ያው የተማረ ነው የሚያውቀው። በዚህ አላህ ነው ሲመራ፣ ደግሞ አላህ ነው ሲመራ እንጂ ሰው አይደለም። እኔ እንድትማር ፍላጎት ነበረኝ። ከማናቸውም እንደማታንስ ፍላጎት ነበረኝ። አልሐምዱሊላህ ረብል ዓለሚን እኔም አስደሰተችኝ። እኛ ግሩፕ ላይ ሌላው ከተማር ነው ትልቁ ነገር አሁን የተነሳው ነጥብ ነው። በተለይ የጊዜ አጠቃቀም ጉዳይ ትልቅ ሚና አለው። አሁን ከዙበይዳ እኔ በግል የራሱ ከተማርኳቸው ነገሮች መካከል አንደኛው በጣም ዲሲፕሊን እንደሆነ ሁሉንም ነገሮች አብቃቅተህ የምትሰራው መንገድ በጣም ይሄ ከሷ ልዩ ባህሪ ነው ማለት ይቻላል። አንዳንድ ጊዜ እንደዚህ አይነት ነገሮች ከልምድ ከእድሜና ካለን ማህበራዊ መስተጋብር የሚመጡ ነገሮች ናቸው። እዛ ደረጃ እንኳን ባንደርስም ግን አስቀድመን ከሷ ትልቅ ትምህርት ወስደናል። በተለይ የኛ ግሩፕ ይሄ ስለ ስራ ግሩፕ በጣም ጊዜ ወሳጅ ነው። በቀን ውስጥ ከ600 እስከ 700 በላይ ፖስቶች ይመጣሉ። እነዛን አጣርተህ ከግሩፕ ህገ ደንብ ጋር የሚሄዱትን መለየት ይፈልጋል። ብዙ አይነት ሰው እንደመኖር ደግሞ የብዙ ሰው ጥያቄዎች ይመጣሉ። እሷም ስለምትታወቅ ፐርሰናል የሆኑ ጥያቄዎች የሚመጡና ያንንም ደግሞ መመለስ አለበት ስለ ግሩፑ። እንደዚሁም ደግሞ የተለያዩ ፕሮግራሞችን ስናዘጋጅ ተከታታይ ውይይቶች ይኖሩናል። አብዛኛው ውይይቶች አንዳንድ ጊዜ በስራ ሰዓት፣ አንዳንዴ ደግሞ በረፍት ሰዓት ይሆናሉና ያንን ሁሉ አቻችሎ መሄዱ በራሱ
እኔም ራሱ ጥያቄ የሚሆንብኝ ነው እንዴት ታብቃቀዋለች የሚለው። ግን በሚገርም ሁኔታ በተለይ የተሰጣትን ታስክ በመስራት በኩል ከሁላችንም ቀድማ የምትገኘው እሷ ነች። ቤተሰብ አላት፣ ልጆች አላት። እንግዲህ የትርፍ ጊዜ የሚባል ነገር የላትም ዙቤዳ። ምን ትዝ ይለኛል መሰለህ ዙቤዳ በጣም ራሷን ለቤተሰቧ የሰጠች ናት ስል አሁን የከተማ ልጅ ናት ዙቤዳ። ሳሪስ ነው ተወልዳ ያደገችው። አያቷ እንግዲህ ወደ ስልጤ አይ ቲንክ ስልጤ ነው እዛ አካባቢ ናቸው። ሄዳ ታያቸዋለች። እንደውም እንግዲህ ብዙ በእግር የሚካሄድበት ቦታ አለ። አንድ የምትነግረኝ ፈስቆቶ የሚባል ተራራ አለ። ፈስ አስጨራሽ የሚባል ነው። በቃ ፈስ ያስጨርሳል አለችኝ። በእግሯ ትሄዳለች አያቷን ለማየት እንዴት ዋጋ እንደምትሰጥ ነው ለእያንዳንዱ ነገር። እዛ ውስጥ ግን የሆነ ነገር ተምራ ነው የምትመጣው። ያ ያየችውን ነገር ደግሞ ትጽፈዋለች። አንድ ጊዜ ምን ሆነ እንግዲህ ትዳር መሰረተች። እሱን ብዙ ጊዜ አነሳዋለሁ ለሰዎች፣ ሚዲያ ላይ ግን ስናገር ይህ የመጀመሪያ ነው። ትዳር መሰረተችና ቤቷን ለመጠየቅ ቤቷን ለመመረቅ ተያይዘን ሄድን። እንግዲህ ብዙዎቹ የኤሌክትሪክ ምጣድ ሁሉ ነገር የተሟላለት ነው ሴቶቹ ትዳር ሲመሰርቱ የሚፈልጓቸው ነገሮች። ዙቤዳ ትዳር ነው የፈለገችው። ሌላው በኋላ ይመጣል የምትል ሴት ናትና ስንሄድ የእንጀራ ምጣዱን ጥዳው ይሄ በጉልቻ 3ቱን ጉልቻ ጥዳ እያሰሰች ነው የደረስኩት እና ለራሴ ተገርሜያለሁ። እንግዲህ እንዲህ አይነቷን ሴት ያገኘ ወንድ እንዴት እድለኛ እንደሆነ አስቡት። ችግር የለውም እኮ ገዝቶ እያፈረፈሩ ፍቅርና ፍርፍር ነው ይባላል። አሁን ሁሉ ነገር ትዳር 2 እንጀራ ተይዞ ይገባል፣ ይፈረፈራል፣ ይበላል። በቃ እንደሷ አይደለም። እሷ በቃ ማድረግ የሚገባትን ነገር ከእናቷ የወረሰችውን ነገር ለባሏ ማሳየት ትፈልጋለች። ይሄ የምልህ ምንድነው ህይወት በጥንካሬና በልፋት እንደሆነ ያኔ ነው እሷ የተማረችው፣ ከእናቷ የወረሰችው ነገር ነውና በዛ በወጣትነት ዘመናችን እሷ ቀድማ ነው ወደ ትዳር የገባችውና በማሰሻ ምጣዳውን አሰሳ እሳት እፍ እያለች አንድዳ እንጀራ ጋግራ አብልታናለች። እና ይሄ መሰጠት ነው። ማንም አያረገውም። እንደው በጣም ያጋነንኩት አይደለም፣ አያረገውም። የከተማ ልጅ ከተማ ተወልዶ ከተማ ያደገ በጣም ጥቂቶች ናቸው ይህንን ስራ የሚሰሩት። 22 ዓመቷ ትዳር ያዘች። በ23 ዓመቷ ልጅ ወለደች። እንደ አዲስ አበባ ሰው እንደተማረ ሰው አይደለም የሆነችው። ምክንያቱም አላህም ቢወፍቃትም ቤታችንም የዲን ቤት ነው። አባትየው አላህን ፈሪ ናቸው እና አላህ በጊዜ ወሰዳቸው እንጂ በጣም ለልጆቻቸው ትግል ነበራቸው። አሁን ዛሬ እንደዚህ በየቦታው ቁርአን መስጊድ ሊስፋፋ ንፋስ ስልክን እንትን አልነበረው። የዲን ትምህርት ልትማር አታገኝም። ቁርአን የሚያስቀራም አልነበረም እና ብዙ ይታገሉ ነበረ በቤትም ሊያስቀሩ። እሷም ያ ነው መሰለኝ እግሯንም ያዛት እንትን አላለችም። አልሐምዱሊላህ ቶሎ ትዳሯን አዘች፣ ቶሎ ወለደች። እኔ ለዙበይዳ ብቻ አይደለም ከምንም በላይ ማለት ነው ሀቅ እንደ ሀቅነቱ ነው፣ መቼም አይካድም። የሰው ልጅ ከምንም በላይ ብርሃኑን ረስቶ ሊረሳ አይችልም። እኔ ከምንም በላይ እዝነትን ላመሰግን እወዳለሁ። እዝነት የህይወቴ ምሰሶ ነው፣ የህይወቴ ብርሃን ነው። ከሞት አፋፍ ያወጣኝ ቤት ነው። ለኔም ብቻ አይደለም ለልጄም ለሀጀራ ረዲ ወላሂ በቃ እስካሁን ድረስ ያው የአላህም ቀደርም ቢሆን እስካሁን ተረስተን ነበረ። እኔም ሆን ልጄ ማለት ነው በከባዱ ሰዓት ነው ዘይባ አላህ ከይረ ጀዛ ይክፈላት የደረሰችልኝ። እንደ ሌሎች ልጆች ወረፋም አላስጠበቀችኝም። በ3 ቀን ትውውቅ ነው የተቀበለችኝ። ያም የሆነበት ምክንያት የኔ ህመም ምክንያት ነው። ጨረር ልወስድ ወረፋ ደርሶኝ በጣም በተጨነቅኩበት ሰዓት ነው
እንደ ድንገት በባቡል ከይር እንትኑን ፋውንዴሽኑን እዝነት መስሎኝ ያገኘውና ከዛ ስልክ ቁጥር ሰጥተውኝ ነው አናገርኳት። በማግስቱ ይዘሻት ነው ያሉኝና ይዣት ሄድኩኝ። ያለውን ሁኔታ ስነግራቸው በቃ ወዲያውን የተቀበሉኝ እና ትራንስፖርት ራሱ አይፈቀድም ነበር እኔ ባለሁበት ቦታ ላይ ኮልፌ ቀራኒዮ ላይ። ግን በቃ እነሱ ተባብረው እስከ 18 ድረስ ይዘውልኝ መተው ነው ሀጀራን የተቀበሉኝ። ያንን ለረሳው አልችልም ልልፈልጌ ነው። እና ከዛው መልስ ደግሞ ሬዲዮ ለስራ ትመጣለች። በኋላ እንግዲህ ለገዳዲ የክፍያው መጠን በጣም ዝቅ ያለ ነው፣ 15 ብር ነው። በኋላ ነው ከፍ ያለው እንጂ ከፍም ሲል ደብል ነው የሆነው፣ 31 ብር 30 ብር እንደዚህ ነው የሆነውና ለኑሮ ከባድ ነው 15 ብር በፕሮግራም 15 ብር መስራት። እና ለገዳዲውን ነገር ተወት አድርጋ ኢትዮጵያ ቴሌቪዥን ገባች። እንግዲህ ኢትዮጵያ ቴሌቪዥን ከገባች በኋላ ሌላ ዓለም ነው፣ ሌላ የስራ መስክ ነው። ዙቤዳ የምትታወቅበት በድምፅ ነው እንጂ በመልክ ማንም ሰው አያውቃትም። ዙቤዳ ብዙዎቻችን የሬዲዮ ሰዎች በመልክ ነው የምንታወቀው አንልም፣ በድምፅ ነው የምንታወቀው እና ዙቤዳን የሚያውቅ ሰው የለም። ስለዚህ እኔ ለስራ ቴሌቪዥን ሲሄድ ዙቤዳ የምትሰራባቸው ቦታዎች ላይ ሚዲያ ላይ አሁን ጋዜጠኛ አይደለም የሆነችው፣ የኦፊስ ሰው የቢሮ ሰው ነው የሆነችው። ግን ልቧም ሀሳቧም አይምሯም እዚሁ ነው ያለው። የሚመች ጊዜ እስኪመጣ ድረስ ያው ማሳለፍ ያስፈልጋል። እንደ ገደል ዳር እንደበቀለች ቄጤማ ጎርፉ በመጣ ቁጥር ለጥ እንደምትለው እንደሱ ይመስለኛል የዙቤዳ ነገርና ለጥ ብላ አሳልፋ ጊዜዋ ሲደርስ ወጣች። ብዙዎቹ ሰዎች እኔ ሳወራቸው ዙቤዳ እኮ ድምጿ እንደዚህ ነው፣ ስራዋ እንደዚህ ነው፣ ትጋቷ አያምኑኝም። ሬዲዮ ጣቢያም ቴሌቪዥን ጣቢያ ሲሄድ አያምኑኝም። እና አንዳንዶቹ ግን እንሞክራታለን የሚል ተስፋ ይሰጡ ነበር። ግን የራሷን መክሊት በእጇ የያዘች ሴት ስለነበረች ያው የሚያስፈልገው ሰዓት ላይ በጥሳ ወጣለች። ዛሬ እንግዲህ ዙቤዳ አስደናቂ ናት። ዙቤዳ እንዳልኩ ሁሉ ነገሯ ወደ ውስጥ ነው። ብዙ እንትን አይደለችም። ይሄ ችግር አውጥታ እንደውም ይሄንና የምትሰራውን ስራ ላይ ነው ያየችውን ችግር ብዙ የምታወራው እንጂ በራሷ ላይ ያለ ነገር ብዙም ስትሮንግ ናት። በጣም ጠንካራ ሴት ናት። ምክንያቱም ከዚህ ስራ ጋር ጋዜጠኝነቷ አለ፣ አሁን ይሄ በጎ አድራጎቷ አለ፣ ሌላ ማህበራዊ ኑሮ አለ። 5 ልጆች በጥሩ ሁኔታ በስነ ምግባር እስላማዊ በሆነ ስነ ምግባር አንጾ ማሳደግ ይሄ ብቻ ለሷ ጠንካራነቷን ይነግራል። በጣም ጠንካራ ሴት ናት። በጣም እንዳልኩ ነው በቃ ተግባር ላይ ናት እንጂ ንግግር ብዙም እንትን አይደለችም። ምናልባት ስጠይቃትም ምጥን ያለ ነገር ነው የምትነግርህ በተለይ ስለራሷ እና በጣም ጠንካራ ሴት ናት። ለቤተሰቧ ታዛዥ ናት። ሁሉም የድሮ ልጆች ይፈራሉ እኮ ቤተሰቦቻቸውን። ሀያ አለ በጣም ሀያ አለ፣ ይፈራሉ። እኔም ፈርቼ ነው ያደግኩት። አዎ ፈርቼ ነው። እኛ ቤት አሁን ፈርተን ነው ያደገ ነው። ያ ያደከበት ነገር አንተም ጋር ይመጣል። ያደከበት ነገር ይመጣል አንተም ጋር ይፈሳል። እና እኔ ያደኩበትን ነው ልጆቼን ያሳደኩት ብዬ ነው የምገምተው። አላህ ይረህማቸው አባቴ ኢብራሂም ነበሩ። እንደውም ይገርምሃል ትምህርት ልጆቹ ሊማሩ ብዙም አይፈልጉም ነበር። ምን ጀነት አስገባል እንዴ ይሉ ነበር። እኔ ደግሞ በጣም ትምህርት ወድ ነበር በጣም እና የተማረስ እንደውም ይገርምሃል ትንሽ ልጅ ወልጄ ብዙ አስተምሬ እንዳሳድግ ነበር የምፈልገው። ያላህ ቀደር ሆኖ እነሱን ልጆቹ ወንዶቹንም በርከት አድርጎ ሰጠኝ እና እሷን ከወንዶቹ ልለያት ሴት ናት ብዬ ልጮቅናት አልፈለኩም። እንደውም ይገርምሃል አንድ ቀን መኝታ ቤት ተኝተን እኔም ወደ ማዶ እሷ ወደ ማዶ አልጋ ተኝታለች። ብድግ ብላ ሳሎን ቤት መጣች። ማታ ነው 8 ሰዓት ምናምን ይሆናል። በኋላ ምን ሆነች ልጄ ብዬ ብድግ ብዬ ተነስቼ ስመጣ ትጽፋለች ጠረጴዛ ላይ ቁጭ ብላ።
ምን ሆነሽ ነው? አይ የሆነ ነገር አስታውሼ በኋላ ይጠፋብኛል ብዬ ነው አለች። ምንድነው? አይኑ ይጥፋ ታዲያ አንቺ በዚህ ሰዓት ለምን እንዲህ ትወጃለሽ ብዬ አልኳት። እና እሷ የዛን ጊዜ ጋዜጠኝነት የጀመረችበት ወቅት ነው። ትምህርት በሬዲዮ የጀመረችበት ወቅት ነው። ለዙበይዳ መልካም እህት ናት። በጣም ሩህሩህ ናት፣ አዛኝ ናት፣ ከመልካምን ቤተሰብ የወጣች ናት። እሷን ብቻ አይደለም እኔ አሁን የተተዋወቅኩት ቤተሰቦቿንም እናቷንም እናቷ ቤት ድረስ ሄጄ ነው የተተዋወቃቸው። በጣም መልካም ቤተሰብ ያላት በጣም በትህትና ያደገች በድሎት ያደገች እህት ናት እና በጣም ነው የምወዳት፣ በጣም ነው የማመሰግናት። የችግሬ ሁሉ ተካፋይ ናት። ከቤት ራሱ አውጥታኛለች። አላህ ኸይረ ጀዛ ይክፈላት፣ ስራዋን አላህ ይውደድላት። በሐጅ በኡምራ የምትነሰር አላህ ያድርጋት። እኛንም በዱዓ አትርሺን ነው ምላት። በጣም ነው የምወድሽ። ስራሽን አላህ ይውደድልሽ። ጭንቀትሽን በሙሉ አላህ ያራግፍልሽ። ባሰብሽው ደረጃ የምትደርሽ ጀግና አላህ ያድርግሽ። የሙእሚኖች አውራ አላህ ያርግሽ። ጀዛኪላ ከይረን እህቴ፣ እወድሻለሁ። የኛ ማህበረሰብ እጁ ላይ ያለውን ነገር ቫልዩን ዋጋውን የማወቅ እድሉ በጣም ዝቅተኛ ነው። ያንን ካወቅ በደንብ ትጠቀምበታለህ። በተለይ በስነ ጽሁፍ በኩል ያሉ ሰዎች ከዚህ ከኤዲቲንግ ጋር ያሉ የመሳሰሉ የሚሰሩ ሰዎች የእሷን ሁኔታ መጽሐፍ ዝግጅት ላይ የሚያደርጉ እነኚህ ሰዎች የእሷን ያላትን የስራ ልምድ በተለይ ረጅም ዓመት ጋዜጠኝነት ላይ ያለፈችበትን መንገድ በደንብ ቢያጤኑት ብዙ ለማህበረሰብ ይጠቅማል የሚል እምነት አለኝ። እንደውም አንዳንድ ጊዜ አንዳንድ ሰዎች ምን አይነት ይገምታሉ፣ ጋዜጠኛ ሲባል ፊት ለፊት ብቻ ወጥቶ የሚያወራውን ሳይዱን የሚያዩት። ግን አንድ ነገር የሚወራው ነገር ከኋላ በኩል ተደራጅቶ ስንት ነገር ሳንሱር ተደርጎ ነው የሚመጣውና ያንን መንገድ ነው ዙበይዳ አልፋ ወደፊት የመጣችው። ስለዚህ በዚህ በተለይ ከመጽሐፍ ዝግጅት ጋር ከእነኚህ ከአርትዖት ጋር ከመሳሰሉት ሂደቶች ጋር ብዙ ስራዎችን መስራት የእኛም ግሩፕ እንደ ስለ ስራ ግሩፕ መስመር እንዲይዝልን ያደረገን የእሷ የዚህ የስራ ልምድ ነው። እያንዳንዱ የሚለጠፉ ግሩፑን የሚወክሉ ነገሮች ፎርማል እንዲሆኑ በጣም ሰፊ አቅጣጫ አሳይታናለች። ይህንን ዳይሬክሽን በደንብ ሰዎች መጠቀም ቢችሉ መጽሐፍ ማዘጋጀት የሚፈልጉ ግለ ታሪክ መጽሐፍ የሚፈልጉ እንደዚህም የተለያዩ አይነት ፕሮግራሞች ማድረግ የሚፈልጉ አጫጭር ጽሁፎች፣ ረጃጅም እንደዚህ አይነት ከስነ ጽሁፍ ጋር የተገናኙ ነገሮች ጋር ያላትን ልምድና አቅም በደንብ መጠቀም ቢቻል ጥሩ ለውጥም ያመጣል። ያ ሰው የሚጠቀም በሷ በኩል ሳይሆን መጠቀም የሚፈልገው ሰው የተሻለ ነገር ማግኘት እንዲችል ያደርጋል። እምነት ላይ ስንመጣ ደግሞ እኔ ቤቴ ወደዚህ ወደ ጥቁር አንበሳ አሁን የለም፣ በህይወት የለም፣ ፈርሷል ስፈራችን እና እንደ ቦታ ቆጥረዋለሁ። ገና ልማትም ገና አልጀመረም፣ የታጠረ አካባቢ ነው። እዚህ ጥቁር አንበሳ ስልጤ መስጊድ ይባላል። እዛ ጋ ነው የኔ ቤት እና ስንመጣ ለገዳዲ ስንመጣ የደሞዝ ቀን እኛ አካባቢ ሰርግና ምላሽ ነው። ያቺ 15 ብር ተጠራቅማ በሁለት ወር አንዴ ትመጣለች። እኔ 2 ጊዜ እሰራለሁኝ፣ በሳምንት 2 ጊዜ ነው የምሰራው። ከማስታወሻ ደብተራችንና ትምህርት አምባ ፕሮግራም ላይ እሰራለሁ። ስለዚህ እኔ ትንሽ ከነሱ ሻል ያለ ገቢ ያለኝ። በሆነ አጋጣሚ ደግሞ የኛ ቤት የተመቸ ነው። ምሳችንን ልንበላ እንሄዳለን እና ሴት ወንድማችን ነው የምንላት እሷ ከሁላችንም ጋር ትመጣና ሌሎቹ ይሄዳሉ። እንዳልኩ ነው፣ ሌሎቹ የራሳቸው ጉዳይ አላቸው። የኛ ግን አያልቅም። ጀስት ማክሰኞ ስንገናኝ ብዙ የምንሰራቸው ነገሮች አሉ። ጽሁፎቻችንም እናወራቸዋለን። መጽሐፍም ከሆነ ያነበብነውን መጽሐፍ እናወራለን እና እኛ ቤት ሄደን የሚበላ ነገር ስንሰራ ሰላጣም ይሁን ፓስታ የተቀቀለም ይሁን አዛን ካለ በቃ አንበላም። እኛ ሄዳለች፣ እሷ ተነስታ ወደ መስጊድ ሄዳለች። ስለዚህ እሷ እስክትመለስ ድረስ የተጣደውን ነገር የማውረድ ግዴታ የኛ ነው ማለት ነው። ዴዲኬትድ ነች ለሁሉም ነገር፣ በዚህኛውም በስራውም መስክ በቤቷም ጉዳይ በእምነቷም ጉዳይ ዋጋ የምትሰጥ ሴት ናት ዙቤዳ። እኔ ዙቤዳን እንግዲህ ጓደኝነታችን እንደጸና ነው። ምንድነው በስራ አጋጣሚም እድሜም ቤተሰብም አያገናኘንም። ስንገናኝ ግን ትናንት አብረን እንደነበርን አይነት ነገር ነው የምናወራው።
ስንገናኝ ተገናኘን። በቃ ትናንት ካቆምንበት ቀጥለን ነው የምንሄደው። የሆነ ኢንፎርሜሽን ካለ ተደዋውለን እንደዚህ ሆነ እንደዚህ ትናንት አብሮ የዋለ ሰው እንጂ አመት ላንገናኝ እንችላለን፣ 6 ወር ላንገናኝ እንችላለን። ግን ልባችን ቅርብ ነው፣ እንደ መገናኘት ይቆጠራልና ያን ያህል ነው የኔና የዙቤዳ ትውውቅ። ወደፊት የጀመረችው ይሄ የበጎ አድራጎት ድርጅት ተሳክቶላት ያ ጋዜጠኝነቱ ደግሞ የነፍስ ጥሪ ነው። በገንዘብ በምናምን እንትን የምትለው አይደለም፣ በተፈጥሮ የምታገኘው ነገር ነው። እሱንም ጎን ለጎን የራሷ ጣቢያ ኖሯት ይቻላል አይደል? የራሷ ጣቢያ ኖሯት የበጎ አድራጎቱን ደግሞ በሰፊው ሰርታ እኔም ከጎኗ ሆኜ አብረን ሰርተን በጣም ሞዳት ማከብራት እና ምሳሌ ሞዴል ብላት ይሻላል። እንደዛ ናት ዙቤ ለኔ። አላህ እድሜ ሰጥቷት የልጆቿን ፍሬ አይታ እሷም ትልቅ ደረጃ ደርሳ የማየት ምኞት ነው ያለኝ። አላህ ያግዛት። ኢንሻአላህ ደግሞ አላህ ያሳካዋል። ምክንያቱም እንትኗ ህልሟ በጣም ትልቅ ነው። አላህ ለዛ ያደርሳት። በጣም ደስ ይለኛል። በጣም ደስ ይለኛል። እንደውም ይገርምሃል አሁን እዚህ ሰዎች ይመጣሉ፣ በር ላይ ይመጡና ቡና ጠምቶናል፣ ሪቦናል ይላሉ። እንደውም አንድ ቀን የሚገርመህ ነገር ቢኖር አባትየው በር ላይ መጥቶ ውዱ አረጋሉ። ዙህር ነው። ከስራ መጥተው ቡና ፈልቷል፣ ምሳ እያዘጋጀው ነው። 2 ሰዎች መጡና በር አንኳኩ። ሪቦናል አሉ። በኋላ ጠሩና ልጆቹን ኑ ብር ስጧቸው ብሎ በኪሳቸው አውጥተው ብር ላኩ። ሲልኩ እኛ ብር አንፈልግም አሉ። ምን ትፈልጋላችሁ? እና ማይን ነው የምንፈልገው አሉ። ጠሩኝ። እሳቸው ጠሩኝና ነይ ያሉኝ። ስወጣ ሰዎቹ በር ይዞ ቆመዋል። እኔ ብር አውጥቼ ስሰጣቸው ማን ነው የምንፈልገው አሉ። እስቲ ነይ አንድ ቀን ቀራንቀሮ ይዘሽ ከነሱ ሳትሄጂ ትቀራለሽ ብለሽ እስቲ ያሉ። በኋላ እኔን ሲያዩ በጣም ደስ አላቸውና በሩን ከፈት አድርገው ገቡ። ሰዎቹ ገቡና እንዴ ታዲያ ቡና ፈልቷል፣ ምሳ ቀርቧል፣ ምን ችግር አለ? ኑ ግቡ አልኳቸው። እሳቸው ገቡ። አንድ ክፍል ሰገዱ። እኔ እንጀራ ሰጠኋቸው፣ ቡና ሰጠኋቸው። ጠጥተው በልተው ሄዱ። አሁን ዙቤ በተከታታይ ሲመጡ ሌላ ነው የሚመጣው። አንድ ጊዜ አይደለም የሚመጣው። የመጀመሪያ ሰው ወይም መጀመሪያ የመጣው ሰው አይደለም የሚመጣው። እማ አለችኝ፣ አቤት። እነዚህ ሰዎች አንዳቸው ለአንዳቸው እዛ ገደል ቦታ ያለችዋ ሴትዮዋ ቡና ታፈላለች፣ እንጀራ ትሰጣለች ብለው ለወንዱም ለሴቱም እየተናገሩ ነው እንጂ አሁን አንቺን የት አቁሻል? ይሄ ሁሉ ሰው የት አቅሻል አለችኝ። እንደውም ራሷ እንደዛ ያለችኝ ቀን አለ። እና ወላሂ አሁንም በፊትም የራበው ሰው ሲመጣ አንድ እንጀራ ብትኖር ግማሿን ሰጣለሁ። ለልጆቼ ዳቦ ቆሎ ሰጥቼ ግማሿን ሰጣለሁ። መቼም የሰጠሁት ነገር ይሄን ሰጠሁ አይባልም እንጂ አሁን ስለጠየቀኝ ነው እንጂ በቃ ያሳዝነኛል። ወላሂ በጣም ያሳዝነኛል። ራበኝ የሚል ሰው በጣም ያሳዝነኛል። እና አንድ ቀን እዚህ ባቡር መንገድ አንድ ሴትዮዋ 3 ልጅ ይዛለች፣ እርጉዝ ናት። ቁጭ ብላ ትለምናለች። ነይ ያልኳት ይዛት መጣሁና ያለኝ ነገር በላ። አሁን እዚህ የመሐመድን ባለቤት ነበረች። አምጪ ያለሽን ነገር አልኳትና ልብስም ምግብም ሰጠናትና በይ ቀበሌ እንሂድና እችን ልጅ ስጭኝ ላሳድግልሽ አስተምሬ አልኳት። ተለቅ ያለችዋን ነፍሰ ጡር ናት፣ 3 ልጅ ይዛለች።
በቀበሌ ፈርሜ ልቀበልሽ አልኳት። አሁን ሳስበው እፈራለሁ። ምክንያቱም እቺ ልጅ ወጣ ብትጠፋብኝ እኮ እኔ መላ የለኝም። በቀበሌ ፈርሜ ተቀብዬ እንዲህ አይነት ይዋህ ነበርኩኝ። የኔን ይዛ ነው መሰለኝ ልጄ በዙበይዳ በኩል በተለይ ለሴቶች ትልቅ አርአያ ትሆናለች የሚል ሀሳብ አለኝና ሴቶች አንዳንድ ጊዜ አርአያ ማንን አድርገን እንመርጣለን ብለው ካሰቡ የኔ መልስ ዙበይዳን መምረጥ አለባቸው ነው። ምክንያቱም የቤተሰብ ህይወት አላት፣ የራሷ የቤተሰብ ህይወት፣ የግል ህይወት፣ ልጆች አሉ፣ የመሳሰሉት ይቀጥላል። የፋሚሊ ህይወት የእናት አባት እያለ ይቀጥላል። ከዛ ደግሞ በጎን ደግሞ የስራ ህይወት አለ። እሱም ደግሞ በአጭር ጊዜ የቆየ ሳይሆን ለረጅም ጊዜ የቆየ የስራ ህይወት አላት የራሷ። ሶስተኛ ደግሞ ማህበራዊ ኃላፊነትን ከመወጣት አንጻር ደግሞ ያንንም ማህበራዊ ኃላፊነትን የምትወጣበት የራሷ የኡሙ ዙበይዳ ማዕከል አለ። በተጨማሪ ደግሞ እንደኛ እንደ ስለ ስራና ሌሎች ማህበራዊ ኃላፊነቶች የምትወጣበት ዘርፎች አሉ። ስለዚህ እነኚህ ነገሮች በአጠቃላይ ሁሉንም ሳታዛባ መቀጠል በራሷ መቀጠሏ ይሄ በጣም ትልቅ ሰዎች አርአያ አድርገው ሊወስዱት፣ በተለይ ሴቶች እናትነትን፣ ስራን፣ ማህበራዊ ህይወትን አብሮ የቤተሰባዊ ህይወትን አብሮ እንዴት አድርገው መያዝ ይችላሉ የሚለውን በደንብ ሊማሩበት የሚገባ ነውና የኔ ጥያቄ ሴቶች ከጠየቁኝ ማንን አርአያ አድርገን እንያዝ ካሉኝ በእነኚህ አሁን በጠቀስኳቸው መልኮች ዙበይዳን አርአያ አድርገው ቢይዙና ከእሷ ጋር ያላቸውን ቀረቤታ ቢያደርጉ ብዙ ይማራሉ፣ ብዙ ይሻሻላሉ፣ ራሳቸውንም ከስህተት ሳይሆን ከሰዎች ልምድ ተምረው ብቁ ያደርጋሉ የሚል እምነት አለ። በተለይ ሴት ላይ ተጽዕኖ በሚደርስበት ጉዳይ ላይ ዙቤዳ እንደዛ አይነት ሴት አይደለችም። በቃ ለወንድም ለሴትም ተብሎ የመጣ ስራ የለም። ስራ የጋራ ነው፣ መስራት ይቻላል ብላ የምታምን ሴት ናትና ያን ሐላቃት አለው ዙቤዳ። ለዙበይዳ የምላት ሀሳብ ከዚህ ከአኗኗር አኳያ ማለት የኛ ማህበረሰብ አሴ ሙስሊም ኮሚኒቲ ብዙ ጊዜ ለሰዎች የምንሰጠው ዋጋ፣ ምስጋና የመሳሰሉት ነገር ደከም ያደርጉንና እንዲህ ከፊት ለፊት ያሉ ሰዎቻችን ትንሽ አልፎ አልፎ ብቸኝነት፣ መሰበር፣ አንዳንድ ጊዜ ባዶነት ይሰማቸዋል። ስለዚህ እኔ ለዙበይዳ የምላት ያሹ መንገድ ትክክለኛ መንገድ ነው፣ ጥሩ መንገድ ነው። ብዙ ሰዎች ሀሳባቸውን ወደፊት መተው ላይ ገልጹልሽ ይችላሉ እንጂ ብዙዎች ከጎንሽ ነን። እንደዚህ በብዛት ሙስሊም ኮሚኒቲ ላይ ያሉ አይከኖቻችን ሰዎች እነኚህን አይከኖች የመጠበቅ የመንከባከብ እንደዚሁም ደግሞ እነሱን ቅርብ ሆኖ የመከታተል ነገር ብዙ ጊዜ ድክመት አለብን። በተለይ ደግሞ በዚህ በተማረ ዘርፍ ላይ በትምህርት አካዳሚክ ላይ ያሉ ሰዎቻችን በደንብ የመያዝ ነገር ድክመት ይስተዋላል እና ያ ነገር ዙበይዳ ላይ አልፎ አልፎ መሰበር ወይም ብቸኝነት ምናምን ይፈጥርብሻል የሚል ሀሳብና ግምት አለኝ። ይሄ ግን ሊሆን አይገባም። በጣም ብዙዎች ከጎንሽ ነን ያለ ነው። በያሹ መንገድ በበጎ አድራጎቱም እንደዚሁም ደግሞ በዚህ በሚዲያ በኩልም እንደኛ አይነት ደግሞ ማህበራዊ ህይወትም ማህበራዊ ኃላፊነቶችን በምትወጭባቸው ዘርፎች በአጠቃላይ ወደፊት በርቺ። የሰዎችን ሪስፖንስ ሳይሆን አንቺ ላይ ያለውን እውነታ ብቻ እየተከተልሽ በደንብ ወደፊት ጠንክሪ ለማለት ወዳለሁ። ብዙዎቻችን ከጎንሽ ነን አለን። አብሽሪ፣ በርቺ። ማህበራዊ አሁን የምትሰራው ስራ የጤና አምድ ነው። ጤና ላይ ያተኮረ ፕሮግራም ላይ ትሰራለች እና ያንን የጤና ፕሮግራም ስትሰራ ለዛ ለቀረጸችው ፕሮግራም የሚመጥናትን ሐኪምም ይሁን የጤና ባለሙያ ፈልጋ ታቀርባለች። ቀደም ሲል ዜና ነበር የምትሰራው፣ ቀጥታ ዜና ላይቭ የምንለውን ነበር የምትሰራው እሷ። ይሄ እንግዲህ በጣም ከባዱ ስራ ይመስለኛል። በጋዜጠኝነት መስክ ላይቭ ዜና መስራት ምን ያህል ዜናውን ወይንም ደግሞ የመጣውን ጽሁፍ ከራሷ ጋር እንዳዋሃደችው ማየት ይቻላል። ልትሳሳት ትችላለህ ዜና ላይ፣ ግን አእምሮ ፈጣን መሆን አለበት። የምታወጣቸው ነገሮች አሉ፣ ስትሳሳት የምታወጣቸው ነገሮች አሉ፣ የምተካቸው ነገሮች አሉ፣ አድሊፕ የሚባሉ ነገሮች አሉ፣ በሌሎች ሙያዎች ላይ አሉና እንደሱ አይነት ናት። እንግዲህ ራሷን ታታሪ ጋዜጠኛ ናት ብል ይሻላል።
ዛት ለገዳዲ እያለን ትምህርት አምባ የሚለው ፕሮግራም ላይ እኔና እሷ ደብዳቤዎች እናነብ ነበር። እየተቀባበልን ነው የምናነበው እና አንዳንዶቹ የሚመጡት ደብዳቤዎች ከክፍለ ሀገር ነው። አብዛኛዎቹ የክፍለ ሀገር አድማጮች ናቸውና የሚልኩት እሱን የተቀባበልን ነው የምናወራው እኔና እሷ። እዛ ጋም መስማማቱ አለ። እየተቀባበልን ነው የምንሰራው። ልክ ህይወት ያለው ነገር ነው። ደብዳቤውን ስናቀርበው ህይወት ያለው ነገር አድርገን ነው የምናቀርበውና አሁንም ስንገናኝ ትናንት የቆምንበትን ላይ ነው። እንዴት ነህ እንዴት ነሽ? ከዛ ጨዋታችንን እንጀምራለን። ቀልዳችንን፣ የኑሮ ጉዳያችንን፣ ያጋጠመንን ነገር ነው። አሁን ባገኛት ዙቦ እንዴት ነሽ? ስራ እንዴት ነው? ቀጥሎ ያ የተለመደው ጨዋታችንን፣ ቀድሞ የነበረውን ነገር እናነሳለን። ላይፍ ላይ የገጠመንን ነገር እናነሳለን። የአሁኑን ጉዳዮቿ እናነሳለን። እና ዙቦ በቃ አራያ ነሽ አንቺ። ብዙ ሰው አንቺን ያውቃል። በርቺ፣ እርሱ ፈጣሪያችን ያግዝሻል። በርቺ ብቻ ነው ብለው። አመሰግናለሁ። ዙበይዳ አወል የኔ እህት ስለሆነች ብቻ ሳይሆን ከልጅነት ጀምሮ ካላት ካስተዳደግ ሁኔታ ነገሮችን ቻሌንጅ ለማድረግ ለመወጣት ከወንድሞቿ እኩል ተጋፍታ ለማለፍ የሄደችበት ርቀት በጣም ጠንካራ ናት። በጣም የምንወዳት ብርቅዬ እህታችን ናት። በጣም እንወድሻለን። 1000 ዓመት ረጅም ዕድሜ ትኖሪልን። ወደፊትም ብዙ ደረጃዎች ላይ ደርሰሽ እንደምናይ ተስፋ እናደርጋለን። ይሄ የጀመርሽው የበጎ አድራጎት ድርጅት ወደፊት በጣም ትልቅ ሆኖ ህልምሽን የምታሳኪበት እንደሚሆን ተስፋ አደርጋለሁ። እንወድሻለን በጣም። ሬስትለስ የሆኑ ልጆች እና እሱን በጣም አዝና ስታወራ አስታውሳለሁ። እና ደግሞ አንዲት ቃሊቲ አካባቢ አሁን እናትየው በቅርብ ሞተች። ማይንቀሳቀስ ልጅ 3 ልጅ ነው ያላት። ብዙ ነው ብቻ የቱን ጥለ የቱን እንትን ትላለ። ብዙ ችግር ነው ያለው። ብዙ የምታወራው እውነት አለ እንደ ብለህ እስክትል ድረስ። ምክንያቱም እሷ በስራ አጋጣሚ ስለምታይ ዛሬ ዘመኑ ሁሉም በአጥር ታጥሮ ያለበት ዘመን ነው። ጎረቤትህን እንኳን አታይም አይደለ? እሷ በስራ አክሰስ ስላየች ነው ይሄንን። ስለዚህ አለ እንዴ ትላለህ። ግራ ነው የሚገባ። እውነት ነው እንደዚህ አይነት ነገር አለ። ስለዚህ ብዙ ነው የምታወራው ችግር። ለዙበይዳ ዱዓ አረግላታለሁ። አላህ አሁንም እንዲያሰፋላት የጀመረችው ነገር አላህ እንዲያሰፋላት፣ ደግሞ የጀመረችውን ነገር በኸይር እንዲመዘግብላት በጣም ወዳታለሁ። አላህ ይውደዳት። በጣም ይመኝላታለሁ ጥሩ ነገር እንዲገጥማት። በጣም ይመኝላታለሁ በልጆቿ አላህ አድርሷት የኋላውን የፊቱንም ድራ ኩላ እንዲያደርሳት እመኝላታለሁ። የጀመረችውም ነገር ደግሞ እንዲሰፋላት አላህ እንዲያደርግላት ፈልጋለሁ። ዙበይዳ በጣም ወዳታለሁ። አላህ ይውደዳት። እኔ በጣም ነው መወዳት። እንደምታውቀው አንድ ልጄ ናት። በጣም ወዳታለሁ። በጣም ጥሩ ናት። አስተዋይ ናት። ትዕግስተኛ ነች። ወላሂ ሰብር በጣም አላት። ሰብረኛ ነች። አትቾክልም። ምንም ቢደርስባት ብትቆጣ እንኳን ብታስከፋት ወላሂ ትዕግስተኛ ናት። እኔ አልሐምዱሊላህ ረብል ዓለሚን ይሄን የወረሰችው ከአባቷ ነው ብዬ እላለሁኝ። አባትየው ሰብረኛ ነበሩ። አላህ ሰጥቷታል። አላህ ያስፋላት። አላህ ምንዳዋን በጀነት ይክፈላት። እናቷንም ትወዳለች። እናቷን ትኻድማለች። ቤተሰቡንም ትወዳለች። ወላሂ አላህ ይውደዳት። እናንተንም አላህ ይውደዳችሁ። አላህ ኸይር ጀዛ ይክፈላችሁ። አላህ ኸይረኛ ያርገን። ሁላችንም በጀነት በር መንገናኝ ሰዎች አላህ ያርገን።